ነው ዛሬ በዚህ ቪዲዮ የሁለገብ ሳሙና አሰራርን ላሳያችሁ። ቪዲዮውን እስከመጨረሻው ተከታተሉ። በመጀመሪያ 860 ግራም ውሃ ትለካላችሁ። 60 ግራም ውሃ ከጨመራችሁ በኋላ ቀጥላችሁ ኤስኤልኤስ 90 ግራም ትጨምራላችሁ። ከዛ ቀስ ብላችሁ ማማሰል ነው። ይሄ ለሁለቱም የሚሆን ሳሙና ነው። ለእቃም ለልብስም መሆን የሚችል ነው። እንደምታዩት ኤስኤልኤሱን 90 ግራም ለክቼ ጨምራለሁ። ከዛ በኋላ ቀስ ብዬ ማዋሃድ ነው። ቀስ ብሎ ማዋሃድ እንግዲህ ኤስኤልኤስ ብዙ ጥቅሞች አለው። አረፋ እንዲኖረው፣ ቆሻሻ ለማስለቀቅ አገልግሎት ይሰጣል። ኤስኤልኤሱ እንዲህ በቀላሉ የሚሟማ አይደለም። እንደዚህ ኤስኤልኤስ በተለያዩ የጽዳት እቃዎች ውስጥ ይገኛል፣ ኬሚካሎች ውስጥ ይገኛል። ቀጥለን ካፕ ነው የምንለካው። ካፕ 40 ግራም ለክተን እንጨምራለን። ካፕም እንዲሁ ቆዳችን ሳሙና ቆዳችንን እንዳይጎዳ ያደርጋል። ከዛ ውጪ አረፋ እንዲኖረው የሚያደርግ ነው። በተወሰነ ደረጃም ቢሆን ኤስኤልኤስን ያግዛል ማለት ነው። ዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ ያላችሁን ሀሳብ መጻፍ ትችላላችሁ። ቀጥለን ሶዳ አሽ ነው የምንጨምረው። ሶዳ አሽ 5 ግራም እንጠቀማለን። ሶዳ አሽ ቆሻሻን ለማስለቀቅ ከሚያገለግሉ ኬሚካሎች ውስጥ አንዱ ነው። ከዛ ውጪ የማግኔዥየም እና የካልሲየም አይን በውሃ ውስጥ ካለ የሚያስወግድ ኬሚካል ነው። ይሄ ኬሚካል የካልሲየም እና ማግኔዥየም አይን ሳሙና በውጤታማ እንዳይሆን ወይም ደግሞ እንዲደክም የሚያደርገው ወይም ደግሞ ቆሻሻ እንዳይለቅ ከሚያደርጉ ኬሚካሎች ውስጥ አንዱ ነው። በውሃ ውስጥ በተፈጥሮ የሚገኝ ነው። ይሄንን እንግዲህ ማስወገድ ያስፈልጋል። ይሄ ሊወገድ የሚችለው ደግሞ በሶዳ አሽ እና በመሳሰሉ ኬሚካሎች ነው። የምታዩት ከተወሰነ ካማሰልን በኋላ ቀጥለን ስልኬት ነው የምንጨምረው። ስልኬት ሁለት ጥቅሞች አለው። አንደኛው የሳሙናችንን መጠን ከፍ ያደርገዋል። ሁለተኛው ደግሞ ልክ እንደ ካልሲየም እንደ ሶዳሽ ሁሉ የማግኔዥየም እና የካልሲየም አይንን ያስወግዳል። ሶስተኛ ለብረት የምንጠቀም ከሆነ የምናጥብበት ማሽን ብረታማ ከሆነ ደግሞ ዝገት እንዳይፈጠር ያገለግላል ማለት ነው። በዚህ መልኩ ጨምሬያለሁ። 40 ግራም ከጨመርን በኋላ ቀስ ብለን ማዋሃድ ነው። እንግዲህ አሪፍ የሆነ መካከለኛ ደረጃ ላይ የሚገኝ ሳሙና ለማምረት ነው ይሄንን ግብአት እየተጠቀምን ያለነው በዚህ ቀመር። ቀጥሎ ሶዲየም ሲትሬት ነው ወይም ሲትሪክ አሲድ የሚባለው ማለት ነው። ሶዲየም ሲትሬት እንዲሁ 5 ግራም እንጨምራለን። ይሄም እንዲሁ አንደኛ የሳሙናን ቤዛማነት ለመቀነስ ያገለግላል። ሁለተኛው ደግሞ በጣም ቤዛማ ከሆነ ማለት ነው። ሁለተኛው ደግሞ ልክ እንደ ሶዳ አሽ ሁሉ የማግኔዥየም አይንን እና የካልሲየም አይንን ከውሃ ውስጥ ያስወግድልናል። በዚህም የሳሙናው ውጤታማነት ላይ አቅም ይፈጥርለታል ማለት ነው። ከዛ ውጪ ከስልኬት ጋር በሚዋሃድበት ጊዜ ደግሞ ሳሙናው እንዲወፍር ያደርጋል። በዚህ መልኩ ቀስ ብለን እናዋህዳለን። እንግዲህ ቀስ ብለን ነው ማማሰል ያለብን፣ ምክንያቱም አረፋ እንዳይፈጥርብን። ይሄ አሁን እየሰራ ያለሁት ለ1 ኪሎ ሳሙና ነው። ስለዚህ
ቀጥሎ ጨው ነው የምንጨምረው። ጨው መብዛት የለበትም። ከ35 ግራም በላይ ባያልፍ ይመረጣል። ቀስ ብሎ መጨረሻ ላይ ነው መጨመር ያለበት። አረፋው ሁሉ ነገር ቀለል ካለለት በኋላ ማለት ነው። እንደምታዩት እየለካው ጨምራለሁኝ። ጨው እንግዲህ በዚህ ውስጥ አንደኛ ለማወፈር ነው የምንጠቀምበት፣ ሁለተኛ ደግሞ ሳሙናው ሳይበላሽ ለረጅም ጊዜ እንዲቆይልን ያደርጋል፣ ወይም ደግሞ ሼልፍ ላይፉ እንዲጨምር ያደርገዋል ማለት ነው። በዚህ መልኩ ሳሙናችንን ወደ መጨረሻው አካባቢ ደርሷል። እንግዲህ ከተወሰነ ደቂቃ በኋላ አረፋው ከተወሰነ ሰዓታት በኋላ አረፋው ይወጣለታል። እንደምታዩት አረፋ ከላይ ሆኗል። ይሄ ከጎደለ በኋላ ውፍረቱን በደንብ የምናይ ይሆናል። ምናልባትም ይሄ ሳሙና አገልግሎት ላይ ቢውል የሚመረጠው ከ12 ሰዓት ቆይታ በኋላ ነው። ተሰርቶ ወይም ተዋህዶ ከ12 ሰዓት እስከ 24 ሰዓት ጊዜ መቆየት አለበት። እንግዲህ ይሄንን ይመስላል። በኋላ ላይ ይሄንን የሚመስል ሳሙና አግኝቻለሁ። እንግዲህ ቀለም ከጨመርኩበት በኋላ ይሄንን ይመስላል። እንደዚህ አይነት ቆንጆ የሆነ ሳሙና ነው። ይሄን ሳሙና ለማምረት ያወጣሁት ወጪ በጣም አነስተኛ ነው።